የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ባደረጉት የማጠቃለያ ንግግር ስልጠናው የሀገርን ክብር በሚያስጠብቁ ጉዳዮች ላይ በማተኮር የተዘጋጀ መሆኑን ተናግረዋል። የፖሊስ አባላቱ የኢትዮጵያን ጥቅምና ክብር ለማስጠበቅ የሚያስችሉ ጉዳዮችን የተረዱበትና የሙያ አቅም ማጎልበቻ ያገኙበት መሆኑን ገልጸዋል። የሀገራችን ጥቅምና ክብር ሊያስጠብቁ የሚችሉ ስትራቴጂያዊ ጉዳዮች ምን ይመስላሉ? ያለንበት ዓለማዊና አገራዊ ሁኔታ ምን ይመስላል? ከዚህ ዓለማዊና አገራዊ ተጨባጭ ሁኔታ ተነስተን እኛ ራሳችን እንዴት ማዘጋጀት አለብን በሚሉት ጉዳዮች ላይ የተሰናዳውን ስልጠና ተከታትላችሁታል። በኢትዮጵያ የብልጽግና ጉዞ ውስጥ ለአፍሪካ ምሳሌ መሆን የሚችሉ ተግባራት መከናወናቸውን በማንሳት እነኚህ ስራዎች እንዲቀጥሉና ህብረ ብሔራዊ አንድነት እንዲጠበቅ የመለዮ ለባሹ ሚና ከፍተኛ ነው ብለዋል። ከኛው ከሀገር ደረጃ አልፎ በአፍሪካ አህጉርም በዓለም ደረጃም እንደ ምሳሌ የሚጠቀሱ ድሎች እየተመዘገቡ ይገኛሉ። በአጠቃላይ የመለዮ ለባሹ ዋና ዓላማና ተልዕኮ ሉዓላዊነቷ የተከበረባት አገር እንድትሆን ለማድረግ የምታደርጉት የህይወት ዋጋ የምትከፍሉት የደም ዋጋ የላብ ዋጋ ቀላል የሚባል አይደለም። የኢትዮጵያ እድገት ያላስደሰታቸው አካላት የሀገሪቱን ልማቶች ለማደናቀፍ ጫና እየፈጠሩ እንደሆነ አንስተው በአባይ ወንዝና በቀይ ባህር ጉዳዮች ላይ ፍላጎት ያላቸው አካላት ባንዳዎችን እየተጠቀሙ መሆናቸውን ገልጸዋል። የኢትዮጵያ ከፍታ የኢትዮጵያ ማንሰራራት ደስ ያላሰኛቸው የውስጥም ይሁን የውጭ የተወሰኑ ቡድኖች ወይም አካላት ይህንን ከልማቷ እንድትነጠል በትናንሽ የውስጥ ውስብስብ ችግሮች እንድትወጠር በውጭ የፖለቲካ ጫና ውስጥ እንድትገባ ወይም የዲፕሎማሲ ጫና ውስጥ እንድትገባ ስታትሩ ይስተዋላል። በተለይ የአባይ ወንዝና የቀይ ባህር ትልቋ ተጋሪ ወይም ባለቤት የሆነች ሀገር ከመሆኗ አኳያ በአፍሪካ ቀንድ ላይ የራሳቸውን የበላይነት በማረጋገጥ ያንን ለማራመድ የሚፈልጉ አካላት ኢትዮጵያ ላይ ተደጋጋሚ ሴራዎችን እየጠነሰሱ ይገኛሉ። እነዚህ አካላት ከውስጥ እኛን የውስጥ ባንዳ የምንላቸውን በመጠቀም በማስታጠቅ የመረጃ አቅም በመፍጠር የስልጠና የሎጂስቲክ አቅም በማዘጋጀት በማቅረብ እርስ በርስ እንድንበላላ እርስ በርስ እንድንጠላላ እያደረጉ ይገኛሉ። የፖሊስነት ሙያ የኢትዮጵያን ሕዝብ ለማገልገልና ፍትህን ለማስከበር የሚያስችል ነው ያሉት ርዕሰ መስተዳድሩ የክልሉ ፖሊስ ከሕዝብ ጋር በመተባበር ሚናውን እየተወጣ መቆየቱንና አጠናክሮ ማስቀጠል እንደሚገባ አሳስበዋል። የፖሊስና የሌሎችም የጸጥታ አካላት ኢትዮጵያ ላይ የሚፈጠሩ ሴራዎችን አክሽፈዋልም ብለዋል። መላው ሕዝባችን ከእናንተና እናንተን ከሚመስሉ ሌሎች አካላት ጋር በተቀናጀ መንገድ በሰራው ስራ በእጅጉ ማክሸፍ በእጅጉ እነዚህን ሴራዎችን መቀነስ ተችሏል። ይሁን እንጂ ሙሉ በሙሉ እነዚህ ሴራዎች ጠፍተዋል። ሙሉ በሙሉ ሰላም ከአራቱም ማዕዘናት ላይ አረጋግጠናል ብለን የምንልበት ሰዓት ላይ አይደለም። በቀጣይም የውስጥ ባንዳዎችን በማስወገድና የውጭ ጠላትን በመመከት የኢትዮጵያን ብሔራዊ ጥቅም ማስከበር እንደሚገባ ተናግረዋል። ተላላኪዎችም ወይም ባንዳዎችንም በአንድ በኩል እየመከትን እየጠራረግን በሌላ በኩል ከውጪ ሊሰነዘር የሚችል የሀገራችን ብሔራዊ ጥቅም ክብርና ሉዓላዊነትን ሊዳፈር የሚችል ጉዳይ ካለ ለዛ ዝግጁነታችን እንደ ወትሮው ሁሉ በተሻለ አቋምና አቅም በመገኘት ያንን መመከት የሚያስችል ስራ መስራት ያስፈልጋል። ታሪካችን የአሸናፊነትና የጀግንነት ታሪክ በመሆኑ የኢትዮጵያን ብሔራዊ ጥቅም የሚነጥቁ አካላትን በዝምታ ማለፍ አያስፈልግም ሲሉ ገልጸዋል።